አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ከተከበራችሁ የበልግ ቲቪ ቻናል ቤተሰቦች፣ ዛሬ ይዘንላችሁ የመጣ ነው እንግዲህ አንዲት እናት ልጄ ጠፋኝ፣ ልጄን አፋልጉኝ፣ በ14 ዓመት የወለድኩት ልጄ ጠፋኝ፣ እባካችሁ አፋልጉኝ፣ ዳቦ ልግዛ ብዬ በተከራየሁበት ቤት ጥየው ሄጄ በዛው ወደ ማደጎ ወሰዱት እና ልጄን አፋልጉኝ እባካችሁ፣ አሁን የተገኘው የኔ ልጅ ነው እያለች ልጁ ደግሞ ብዙ ጊዜ ከብዙ እናቶች ጋር ዲኤንኤ ምርመራ ስላደረገ ብዙ ጊዜ እየደወልንለት አላገኛል ነው እያለች ነው እና አፋልጉኝ ትላለች። ጴጥሮስ የኔ ልጅ ነው እባካችሁ አገናኙኝ። ኢቢኤስ ቴሌቪዥንም እንደዚሁ ልጄን እንድታገናኙኝ በትህትና ጠብቃለሁ። የኢትዮጵያ እኔ ተገድቼ ነው ለማላቃ ሴትዮ ጅማ ትሆን ሀረር ትሆን ምን ትሆን አላውቅም የሰጠዋት ማለት ነው። የ3 ወር ልጅ ነው። ኦኬ ግን አንቺ እኮ እዚህ ጋር የለጠፍሽው ፎቶ ላይ ሙሉ ትንሽ በዚህ ሁኔታ ነው የተለያየ ነው። እዚህ ጋር አንቺ የለጠፍሽው ፎቶ ላይ ሙሉ አንቺ የለጠፍሽው ፎቶ ላይ እዚህ ፎቶ ላይ ትንሽ ልጁ ትልቅ ነው መሰለኝ። እሱ ራሱ ነው ፎቶ እዚህ ጋር የለጠፍሽው እኔ ጋር ያለው እዚህ ጋር የልጅነቱ እሱ ነው። ይሄ አይደለም። እኔ ካየኝ በኋላ ለምን እንደሆነ አላውቅም ፈቃደኛ አልሆንም። ምክንያቱም እኔ ደግሞ ከሱ እዚህ ጋር ያለው ፎቶ አንቺ ነው የለጠፍሽው ፎቶ። ይሄ አንቺ ጋር እኔ ከሱ ነው ያገኘሁት እንጂ እኔ ፎቶ ምናምን የለኝም። ፎቶ የለሽም። በምን ታውቂዋለሽ? እንደዛ ከሆነ ልጅሽ መሆኑ ጠኛት እንዴት ትሆኛለሽ ታዲያ? ልጄ ደግሞ ሆኖማ ትክክለኛ ሁኔታ ሁሉም ነገር እሱ የሚለው ተገዳ ነው። እኔ እናቴ ዳቦ ልግዛ ብላ ለማታውቃ ሴትዮ ሰታኝ ሄደችው አለ። ይኸውልሽ ችግሩ ምን መሰለሽ፣ አሁን እንደዛ ብዬ ሳስረዳቸው ቤተሰቦቹ ልጃቸው እንዳይጎዳ ስለሚፈልጉ ስላሳደጉት፣ አሁን እሷ እርግጠኛ ካልሆነች ለምንድን ነው እናት ብላ የምትመጣው ብሎ ጥያቄ ያቀርባሉ። እዚህ ሀገር ነጮች ስለሆኑ ገባሽ? ስለዚህ እርግጠኛ መሆን አለብሽ። እንደገና ደግሞ ፎቶግራፍ ቢኖርሽ ደግሞ የበለጠ ደግሞ አሪፍ ነበር እንጂ ዳቦ ፎቶግራፉማ እንዴት የነበርኩበት ሁኔታ ለፎቶ ለምናምን አይሆንም። ጎዳና ላይ ማለት ታውቂያለሽ መቼም እኮ ገባኝ እኮ። ግን አሁን የሆነ ነገር ላይ ስታቀርቢ ነጮች ላይ ስትቀርቢና አበሻ ጋር ስትቀርቢ አንድ አይደለም። ነጮች ጋር ትክክለኛውን ነገር ነው የሚፈልጉት። በዛ ላይ ደግሞ 3 ወር ልጅ ስለተውሽ በስንት ዓመት እንደወሰዱት እነሱ ናቸው የሚያውቁት። ገባሽ? እንጂ አንድ እናት መጥታለች ዳቦ ልገዛ ብላ ወጥታ የጠፋባት ልጅ ተገኝቷል ብዬ ብላቸው ህፃናት ማሳደጊያ ካስገቡ በኋላ እኮ ገባኛ። ጥያቄ ቢያቀርቡልኝ መልስ መመለስ መቻል አለብኝ እንጂ ዝም ብለው ልጃቸውን ሊያቀርቡልኝ አይችሉም። ስለዚህ ይሄ ነገር ትክክለኛው ነገር አንቺ በስንት ዓመት እንደወሰዱት አታውቂም። እዛ ህፃናት ሙያ ውስጥ በስንት ዓመት እንደሰጡትም አታውቂም። አንዳንድ ጊዜ እኮ 1 ዓመት 2 ዓመት ልጆች ይመጣሉ ወደዚህ አድጎ መጥቶስ ከሆነ ምን ታውቂ ነው የለማ። ይሄንን ህፃናት ማሳደጊያ ብቻ ገብቷል ነው እንጂ አሉኝ። ከዛ በኋላ በስንት ወሩ በስንት እንደሄደ አላውቅም። እኔ በ10 ወሩ ይሁን በ8 ወሩ ይሁን የማውቀው ነገር የለም። ታዲያ አንቺ ልጅነቱ አንድ ፎቶ የለሽም፣ ምንም ነገር ምንም ፎቶ የለሽም፣ ምንም ትንሽ እንኳን። ይሄ ግን ወታደሩን ብልሽ ፎቶ አስነስቶ ነበር ግን አልሰጠኝም። ያስጠጋኝ ማለት ነው የጓደኛዬ ባል። አሁን እሺ ያቺ ልጁን የሰጠሻት ሴት አለች። ልጁን አንቺ ጠብቂልኝ ብለሽ የሰጠሻት ሴት ይታለች። ሀረር ነው ወይዘሮ ዘነቡ ነው የምትባለው። ወይዘሮ ዘነቡ ነው የምትባለው ሀረር ላይ። ቆይ ማነው ስሟ? ሀረር ላይ ወይዘሮ ዘነቡ የምትባል ከሀረር የምታቋሰዋላችሁ ለመሰላችሁ። እሱን ወይዘሮ ዘነብን ካገኘናት እሷን መሆኗን ማልሆኗ ታውቃለች። እኔ ልጁን የሰጠችኝ እሷ ናት ልትል ትችላለች። ስለዚህ ነገ ቪዲዮን ሰራና እኔ ልጄን የሰጠሁት ለየከሊት ነው ትያለሽ። ኦኬ እሷንም እናስፈልጋታለን። የሀረር ሰዎች እባካችሁን የዚችን ሴትዮ ስሟን የከሌ የምትባል የምታውቁ ከሆነ ልጄን የሰጠሁት ለእሷ ናት። ይሄ ደግሞ ልጄ ነው። አንድ ያለኝ ማስረጃ፣ እኔ እስካሁን ድረስ ፎቶ ማስረጃ የለኝም፣ ምንም ማስረጃ የለኝም። እኔ ልጄ መሆኑን እርግጠኛ ነኝ። ልጄ የሰጠሁት ለእሷ ነው፣ ለየከሊት ነው እና እባካችሁን የእሷን ቁጥር የምታውቁ ሰዎች ተባበሩኝ። እሷ ናት የምትመሰክርልኝ። እኔ ደግሞ ልጄ መሆኑ እርግጠኛ ነኝ። በዛ ላይ ደግሞ ዲኤን ቴስት ለማድረግ ዝግጁ ነኝ ትያለሽ። ቪዲዮ ላይ ለኢቢኤስም አድርሱልኝ ትያለሽ። እኛ ነገ ቪዲዮ እንሰራልሻለን። ችግር እኮ የለውም። እኔ ቤተሰቦቹ ጋር ደውዬ አናግራቸዋለሁ። ግን የሆነ ነገር ስታናግራቸው ተጨባጭ ነገር መኖር አለበት እንጂ ዝም ብለህ እቺ እናገኛታለና ሴትዮዋን እናገኛታለና ትመጣለች። እሷን ደግሞ እናገኛታለን። ሀረር ላይ በጣም ብዙ የሀረር ልጆች የሚከታተሉን አሉ። ስለዚህ እኔ እንደዛ ብዬ ነገ ቪዲዮ ሰራለሁ። እሷ ሴትዮዋን እናስፈልጋታለን ማለት ነው። ሴትዮዋ መታ እንድትመሰክርልን፣ እቺ ናት ልጁን የሰጠችኝ፣ እቺ ናት እኔ ደግሞ የሰጠሁት እንደዚህ አይነት ቦታ ብላ ትመሰክራለች። ልክ ነው አይደል? ስለዚህ ቪዲዮ መሰራት አለበት። ቪዲዮ የሚሰራ እኔም እንትና ሀዩት እንዳደረገች ስልኬን ስጣትና ስልካቸውን ትላክልኝ። ያው በ06 ዮሐንስ ደውላቸዋለሁኝ። አንድም አለ እዚህ ነጭ ነው፣ እሱም ከኢትዮጵያ አዳፕሽን ያደረገ ልጅ አለው። እሱ ራሱ እንዲያወራቸው አድርግና በደንብ እንዲተማመኑ። ነጭ ካወራቸው ደግሞ የበለጠ ደግሞ ደስ ይላቸዋል። እሱም ከዛ ሀገር አምጥቷል። ኢትዮጵያ አለች ልጅ አይደለም እሱ ልጁ ካሁን የፈራው በጣም ብዙ ሰው እየደወለት ነው። ከዚህ ከቲክቶክ በጣም ብዙ ሰው እየደወለለት ነው። ደውሉልኝ ያለች ልጁ እውነቱ ነው። በነገራችን ላይ ገባችሁ እኮ እርግጠኛ ከሆነች የሆነ ሰውዬ አለ እዚህ ነጭ ነው። እሱም ከኢትዮጵያ ነው። የ1 ዓመት ነው የ2 ዓመት ልጅ አምጥቷል። ልጅቷን ደግሞ አሁን 19 ዓመት ሆኗታል። ለምንተዋወቅ ስለሚያውቅ
ሰው ቤተሰቦቹን ቢያናገራቸው ያምኑታል። እሱን ገባህ? እሷ እርግጠኛ መሆን አለባት። ምንም ችግር የለም፣ ያገናኛታለሁ። ስለዚህ ነገ አሁን እችኛው በተለይ ሀረር ላይ ያለችውን ሴት እሷ መፈለግ አለብን። እሷ ብትገኝ ትልቅ ዋና ማስረጃ እሷ ናት። አዎ እሷ ናት ልጇን የሰጠችኝ እሷ ናት። እኔ እርግጠኛ ነኝ፣ እኔ የተቀበልኳት። ልጁ እኮ ታሪኩ ተናግሯል። ኢቢኤስ ላይ እንደዚህ አይነት ቦታ ሰጥተኛለች፣ እንደዚህ ብሎ ተናግሯል። ገባችሁ? ስለዚህ እችኛዋን ሴት መፈለግ አለብን። እናገኛታለን ደግሞ ቢኢዝኒላህ፣ እመኑኝ፣ ኢንሻአላህ እናገኛታለን። በተለይ